በአማራና በኦሮሞ ክልሎች መካከል ብልጽግና አንድ ሆኖ ሁለንተናዊ እድገትን ከማምጣት ይልቅ ከመግለጫዎች ጀምሮ ጎራ በመያዝ ማለት የሆነ የመደበላለቅ ስሜት ይታያል። ጥያቄዎችን እንደሚከተለው በጽሁፍ አቀርባለሁ። ክቡር ጠቅላይ ሚኒስተር፣ መንግስት ጦርነትን፣ ብጥብጥንና ግጭትን በማስቆም ዜጎች በየትኛውም ቦታ ተዘዋውሮ የመኖር ሀብት የማፍራትና ሰብአዊ መብታቸው ተጠብቆ የመኖር ህገ መንግስታዊ መብት እንደሆነ ይደነግጋል። የመንግስትም ተቀዳሚ ተግባሩ እንደሆነ ይታወቃል። ስለሆነም በሰሜኑ የሀገራችን ክፍል ተከስቶ የነበረውን ጦርነት ምንም እንኳን የውጭ ጫናው ሰፊ ቢሆንም ከጠንካራውና ከሀገር ወዳዱ የጸጥታ መዋቅር በውስጥም በውጭም ካለው ጠንካራ ህዝብ ጋር በመሆን ጦርነት አውዳሚ በመሆኑ በሰላም እንዲጠናቀቅ መደረጉ የመንግስትን አስተዋይነትና አርቆ አሳቢነት የሚያመላክትና ለህዝባችንም እፎይታ በማግኘት ተረጋግቶ ወደ ልማት ስራው እንዲገባ ያደረገ ተግባር በመሆኑ በህዝባችን ዘንድ ተቀባይነት ያገኘና የመንግስትን የሚያስመሰግን ተግባር ነበር። ሆኖም ግን አሁንም በተለያዩ ክልሎች በተለይም በአማራና በኦሮሞ ክልሎች መካከል ብልጽግና አንድ ሆኖ ሁለንተናዊ እድገትን ከማምጣት ይልቅ ከመግለጫዎች ጀምሮ ጎራ በመያዝ ማለት የሆነ የመደበላለቅ ስሜት ይታያል። በኦሮሚያ ክልልም አሁንም መፈናቀል፣ በአማራም መፈናቀል፣ ሞት፣ ስደት አሁንም እንደቀጠለ ነው። በተለይም በአማራ ክልል በሁሉም ህብረተሰብ በተለይ በወጣቱ ወደ አዲስ አበባ እንዳይገባ ይታገታል። በሚሊዮን የሚቆጠር ገንዘብ ከህብረተሰቡ እየተለመነ አንዳንዱም ይለቀቃል፣ አንዳንዱም ይሞታል። ይሄ የቅርብ ጊዜ ትዝታችን ነበር። ታመው ሪፎር ወደ አዲስ አበባ የተጻፉ ህመምተኞችም ሳይደርሱ ቀርተው በመንገድ ሙተዋል። በተለይ አሁንም አርሶ አደሩ ምርቱን ወደ ገበያ እያወጣ በተለይ ወደ አዲስ አበባ እየሸጠ አይደለም። ነጋዴውም ግብይቱን አቁሟል። አርሶ አደሩም በወቅቱ ምርቱን ሽጦ ኑሮውን ከመምራትና የማዳበሪያ ዋጋ ግብዓት በወቅቱም ከፍሎ ገዝቶም ምርትና ምርታማነትን ከመጨመር አንጻርም ሌላ እንቅፋት እየሆነ ነው። ከክልሎች ወደ አዲስ አበባ ሰብል ባለመግባቱም አዲስ አበባ ያለውን የኑሮ ውድነት በጣም ስላጋሸበው ህዝቡ ላይ አሁን እየደረሰበት ያለ ጫና በጣም ሰፊ ነው። ክቡር ጠቅላይ ሚኒስተር፣ ይሄም ሊሆን የሚችለው በተለይ መንግስት የፌዴራል መንግስትን በጥብቅ ቁጥጥርና ክትትል ባለማድረጉ የመጣ ችግር ነው ብዬ አስባለሁ። የህዝባችን ችግር ከጊዜ ጊዜ እየተባባሰ መፈናቀል፣ ሞት፣ ስደት እየበረከተ ነው እንጂ እየተሻለ የመጣበት ሁኔታ አይደለም። ክቡር ጠቅላይ ሚኒስተር፣ የህዝባችን ያላገባብ መፈናቀልና ሞት የሚቆመው ክልሎችም አንድ ሆነው ተናበው የሚሰሩት መቼ ነው? ይህ የህዝባችን ሰላም የሚያውኩ ኃይሎች ውስጥ የአመራሩ እጅ የለበትም ብለው ያስባሉ? ይሄን ችግር ለመቅረፍስ ምን እርምጃ እየተወሰደ ነው? ቀጣይስ ምን ታስቧል? ከእያንዳንዳችንስ ምን ይጠበቃል ቢብራራ። አመሰግናለሁ። ጥያቄን እንደሚከተለው አቀርባለሁ። ህገወጥ ታጣቂ ኃይልና ህገወጥ የጦር መሳሪያ ከተለያዩ የሀገሪቷ ክፍል ወደ አዲስ አበባ ከተማ አስገብተው በማደራጀት መዲናችንን የሁከትና የብጥብጥ ማዕከል ለማድረግና ትኩረታችን ወደ 4 ኪሎ ቤተ መንግስት የሚል ቅስቀሳና ፋይናንስ በማድረግ በህዝቦች መስዋዕትነት የተገነባውን መንግስት በኃይል አፍርሶ ስልጣን እንይዛለን ብለው እየሰሩ ያሉ ኃይሎች እንዳሉ ይነገራል። እነዚህን የጥፋት ኃይሎች ለመመከት በመንግስት በኩል ምን እየተሰራ ነው? አመሰግናለሁ። ባለፉት 3 ዓመታት በኦሮሚያ ክልል በምዕራብና ደቡብ ኦሮሚያ ከታጣቂ ኃይል ጋር በሚካሄደው ግጭት በርካታ ህይወትና ንብረቶች ወድመዋል፣ እየወደሙ ይገኛሉ። ይህን ግጭት በሰላም ለመፍታት የኦሮሚያ ክልላዊ መንግስት ባደረገው ጥሪ መሰረት የኦነግ ሸኔ አመራር ጥሪውን በመቀበል አዎንታዊ ምላሽ ቢኖርም በሁለቱ በኩል ትርጉም ያለው የሰላም ሂደት አልተደረገም ወይንም ሲደረግ አልተስተዋለም።
ባለፉት 3 ዓመታት ይህን ከፍተኛ የሰላም እጦት መንስኤ የሆነውን ችግር ለመፍታት እና ተጨባጭ ሰላም ለማምጣት የፌዴራል መንግስቱ ምን አይነት ስትራቴጂ እየተከተለ ይገኛል? እንዲሁም በግጭቱ ምክንያት በክልሉ የተከሰተው የጤና የማህበራዊና የኢኮኖሚያዊ ምስቅልቅሎችን በተደራጀና በተሻለ መልኩ ወይንም ቢልዲንግ ባክ ቤተር የሚባለውን ለማቋቋም መንግስት ምን ለማድረግ አቅደዋል? አመሰግናለሁ። ጥያቄ እንደሚከተለው አቀርባለሁ። በአማራ ክልል በምዕራብ ጎንደር ዞን መተማ፣ ምዕራብ አርማጭሆና ቋራ ወረዳዎች ህወሓት የኢትዮጵያ ሀገር መከላከያ ሰራዊት ላይ ክደት ፈጽሞ ጥቃት በፈጸመበት ወቅት በማግስቱ የሱዳን ወራሪ ኃይል ድንበር ጥሶ በመግባት የአርሶ አደሮችን እና የኢንቨስተር ባለሀብቶችን መሬት ወሯል። ላለፉት 2-3 ዓመታት ይህ ኃይል የአካባቢ አርሶ አደርና ባለሀብት መሬቱን እንዳያለማ አድርጎት ቆይቷል። የሱዳን ወታደር በታሪክ አድርጎት የማያውቀውን ላለፉት 3 ዓመታት ያክል መሬት ወሮ ተቀምጧል። ይህን ኃይል ለማስወጣት ምን ታስቧል? ሁለተኛ፣ የሱዳን ወራሪ ኃይል በአርሶ አደር ደረጃ 1500 አባወራ፣ 4200 ቤተሰብ፣ ከ500 በላይ ኢንቨስተር ባለሀብቶች ከቀያቸውና ከእርሻ ቦታቸው አፈናቅሏል። እስካሁን የተደረገ ካሳም ሆነ ድጎማ የለም። ከዚህ አካባቢ በውጭ ወራሪ ኃይል ለተፈናቀሉ አርሶ አደሮችና ኢንቨስተር ባለሀብቶች ሀብት ንብረታቸው ለወደመባቸውና ለተዘረፈባቸው ለመቋቋም ምን ታስቧል? በመጨረሻ የመንግስት ተቋማት ህብረተሰቡ ሲገለገልባቸው የነበሩ ትምህርት ቤት፣ ጤና ጣቢያ፣ የውሃ ተቋማት እንዲሁም ቤተክርስቲያን በዚህ የውጭ ወራሪ ቡድን ወድሟል፣ ተቃጥሏል። እነዚህን የህብረተሰብ መገልገያ ተቋማት መልሶ ለማቋቋም ምን ታስቧል? አመሰግናለሁ። በሀገራችን እየታዩ ላሉ አንዳንድ ጫፍ ለረገጡ አስተሳሰቦችም ሆነ ድርጊቶች ዋናው መንስኤ የህገ መንግስቱ በተገቢው ያለመከበር ነው ብዬ አምናለሁ። በዚህ መነሻነት ልዩ ልዩ አላስፈላጊ ግጭቶች፣ ጫፍ የወጣ የመልካም አስተዳደር እጦት፣ ሙስናና ብልሹ አሰራር፣ የፍትህ መዛነፍ፣ የሰብአዊና ዲሞክራሲያዊ መብቶች መጣስ፣ የዜጎች የመልማት ፍላጎቶች መደነቃቀፍ፣ የህዝብ እውነተኛ ጥያቄዎች እንዳይመለሱ እንቅፋት መሆን፣ የሰላም እጦት ወዘተ እየሰፉ በመሄድ ላይ ናቸው። ይህ ችግር በዋናነትና በስፋትም የሚስተዋለው በታችኛው አስተዳደር እርከን ነው። የታችኛው አስተዳደር እርከን በሁሉም የሀገራችን አካባቢዎች አደናቃፊ ሚና ይጫወታል ባይባልም ግን በአንዳንድ አካባቢዎች የለውጡ ብርሃን እንዲደበዝዝ አድርጓል፣ እያደረገም ይገኛል። ይህንን በትንሽ ማስረጃ ምሳሌ ጠቅሼ ለማለፍ እኔ የተመረጥኩበት ወይም የተወከልኩበት ምርጫ ክልል በደቡብ ክልል ጋሞ ዞን ቁጫ ምርጫ ክልል 3 መዋቅሮች አሉ። ቁጫ ወረዳ፣ ቁጫ አልፋ ወረዳ፣ ሰላምበር ከተማ አስተዳደር። በእነዚህ አካባቢዎች የምርጫ ክልል ህገ መንግስታዊ ስርዓቱ በተደጋጋሚ ሲጣስ ቆይቷል። በህገ መንግስቱ የተፈቀደውን የህዝብ ውክልና ስራ በተደጋጋሚ ማከናወን አልቻልንም። 3 ዙር ተደነቃቅፎብናል። በመጀመሪያው ዙር ታግተናል። በሁለተኛው ዙር እኛ የነበርንበት መኪናችን ሁሉ ተደብድቦ ነፍሳችን በፈጣሪ እርዳታ ተርፋ ለዛሬ በክተን ይህን መልእክት እያስተላለፍን ነው እና ከዚህ ጋር ተያይዞ በአካባቢው የሰላም እጦት፣ የመልካም አስተዳደር፣ የሰብአዊና ዲሞክራሲያዊ መብቶች መጣስ፣ የዜጎች መፈናቀል፣ አርሶ አደሩ ማሳውን ትቶ ተፈናቅሎ አዲስ አበባ፣ ሞያሌ፣ ጎፋ፣ ዳውሮ፣ ወላይታ ዞኖችና በመላ ሀገሪቱ ተሰዶ ይገኛል። ከምርት ተግባሩ ተፈናቅሏል። መንግስት ሰራተኛው በተመሳሳይ ችግር ውስጥ ነው ያለው። ህይወቱን በአግባቡ መምራት አልቻለም። ስለዚህ ህገ መንግስታዊ ስርዓቱ በአግባቡ እየተተረጎመ ስላይደለ እየተከበረም ስላይደለ ለስርዓታችን ወይም ሀገራችንን ለመገንባት የምናደርገውን ጥረትንም እያደናቀፈ ይገኛል። ሙስና አንድ አርሶ አደር እስከ 30 ሺህ ብር ያለ ደረሰኝ ይቀጣል። ጠቁመናል ለሚመለከታቸው አካላት። ይህን ለሚመለከታቸው የመንግስት አካላት ከሀ እስከ ፐ ስናስረዳ ቆይተናል። ግን ተገቢውን ምላሽ እስከ ዛሬ ባለው አላገኘንም።
ስለሆነም እርስዎ የሚመሩት መንግስት ህገ መንግስቱና ህገ መንግስታዊ ስርዓቱ በታችኛው የአስተዳደር እርከን እንዲከበር ለምን አላደረገም? ከዚህ በኋላስ እንዲህ አይነት ሁኔታ እየቀጠለ ከሄደ ሀገርን፣ መንግስትን፣ ህዝብን የሚረብሽ ሁኔታ ይፈጠራልና ይህንን ለማስተካከል ለማረም የታቀደ ነገር ካለ ቢያበሩ እጅግ አድርጌ አመሰግናለሁ። እናመሰግናለን። የተከበሩ አቶ እሸቱ ገብረ ማርያም። እሺ፣ ስለተሰጠኝ እድል አመሰግናለሁ። ዋና አፈ ጉባኤ፣ የተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢፌዴሪ ህገ መንግስት አንቀጽ 54 መሰረት አክብረውን ለጥያቄያችን ማብራሪያና ምላሽ ለመስጠት በመገኘቱ በእውነት እጅግ በጣም አድርጌ አመሰግናለሁ። ጥያቄ የሚያተኩረው ከሰላም ጸጥታና ደህንነት ጋር ተያይዞ ይሆናል። የሀገረ መንግስት ግንባታ አካል የሆነው የዜጎችን ሰላም ደህንነት ከማረጋገጥ አንጻር መንግስት በርካታ እርምጃዎችን እየወሰደ ይገኛል። የነበሩብንን የሰላም ማጣት ፈተናዎች እየተሻገርንም እንገኛለን። በዚህ የማይናቅ ተስፋ ሰጪ ሂደትና ውጤቶችን ማየት ጀምረናል። ለአብነትም በአንዳንድ ክልሎች ታጥቀው ጫካ የገቡ በእርቅ መመለስ እንዲሁም ከትግራይ ክልል ጋር የተደረገው የሰላም ስምምነት የሚጠቀሱ ናቸው። የተጀመረውን ሰላም ዘላቂ እና አስተማማኝ ለማድረግ አዎንታዊ ሰላምን ተቋማዊና ጠንካራ የመንግስት መዋቅር በመፍጠር አጠናክሮ መቀጠል ይጠበቃል። ይሁን እንጂ አሁንም ፈተናዎች አሉብን። የደቡብ ምዕራብ ኢትዮጵያ ክልል እና የጋምቤላ ክልል የደቡብ ሱዳንን ይዋሰኑታል። ከውስጥም ከውጭም ከ4 ያላነሱ ስቴቶች ከ10 ሚሊዮን በላይ ህዝብ የሚጋራው ረጅም ድንበር ይገኛል። ይህ ኮሪደር እምቅ የተፈጥሮ ሀብት የሚገኝበት ወይም የኢኮኖሚ ኮሪደር ነው። ትኩረትም የሚጠይቅ ነው። የደቡብ ሱዳን ታጣቂ ኃይሎች ወይም አርብቶ አደር መሳይ ወታደሮች የሀገሪቱን ሉዓላዊ ድንበር በመጣስ ትርማጥድ የሚባል ጥንት ወረዳ ሙሉ በሙሉ በማፈናቀል ለከፋ ችግር ህዝቡ መጋለጡን ያነሳል። ለአብነትም በደቡብ ምዕራብ ኢትዮጵያ ክልል በምዕራብ ኦሞ ዞን በማጂ፣ በቤሮ፣ በሱሪ ወረዳ በምሬት ይነሳል። በወካይ ተወካይ የህዝብ ውይይት ወቅት የድንበር ጉዳይ ያለመፈታቱ የውስጥ የእርስ በርስ የብሔር ግጭትና ሞት አባባሽነቱን፣ ለውጭ ጠላት ጥቃትና ስጋት መጋለጣቸውን፣ በህይወት የመኖር የመጠበቅ ተንቀሳቅሶ ሀብት የማፍራት እና መብት አደጋ ውስጥ መውደቅ፣ የታሪክ የባህል የማንነት መናጋት እያጋጠመው እንደሚገኝ ብሎም ለህገወጥ የወርቅ የህገወጥ መሳሪያ የቁም እንስሳት ንግድ የተጋለጠ መሆኑን ያነሳል ህዝቡ። ችግሩ ከ2 አስርት ዓመታት በላይ የዘለቀ ውስብስብነቱ ከጊዜ ወደ ጊዜ እያደገ ይገኛል። ስለሆነም የመረጠን ህዝብ እንዲህ ያለ ይሞግተናል። እባካችሁ ታደጉን። የመረጥናችሁ ብልጽግና ሀገር ወዳድ ነው ብለን ነው ወይስ እኛ ኢትዮጵያዊ አይደለንም እያለ በውይይት ወቅት በተደጋጋሚ እያነሳ ይገኛል። ጉዳዩን ለሚመለከታቸው አካላትም ሲቀርብ እውቅና ከመስጠት ውጭ በተግባር የተወሰደ እርምጃ የለም። በደቡብ ምዕራብ ኢትዮጵያ አዲስ ክልል በመሆኑ የጸጥታ መዋቅሩን ለማጠናከር የፋይናንስና የወታደራዊ ሎጂስቲክ ድጋፍ የሚሻ ክልል ነው። ባለው አቅም የአካባቢውን ግጭት በመወያየት በመግባባትና በእርቅ የሰላም አየር መተንፈስ ጀምሯል። ይሁን እንጂ ድንበር ላይ መከላከያ ሰፍሮ መቆጣጠር ካልቻለ ሰላሙ ዘላቂና አስተማማኝ ሊሆን አይችልም። ስለሆነም እባኮትን አስፈላጊውን ስምሪት በመስጠት ህዝባችንን ከአደጋ እንዲታደጉ እየጠየቁ እንደ ሀገርም ስትራቴጂካዊና ኢኮኖሚያዊ ጠቀሜታ ያለው በመሆኑ በአጠረ ጊዜ ለመፍታት ምን ዘላቂ መፍትሄ እንደታሰበ ለህዝባችን በግልጽ ቢብራራ አመሰግናለሁ። አመሰግናለሁ። እናመሰግናለን። ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ እንዲሰጡ ለክቡር ጠቅላይ ሚኒስትር እድል ሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት ላነሳችኋቸው ጥያቄዎች ምላሽ መስጠት እድል ስላገኘው እጅግ አድርጌ አመሰግናለሁ። በመጀመሪያ
የስድስት ወር ሪፖርት በጽሁፍ ልክ ያለው ቀድሞ እንደደረሳችሁም ብዙዎቻችሁ ጥያቄ ስታነሱ አመላክታችኋል። ምናልባት ያልደረሳቸው አባላት ወይም ያልተወያዩበት አባላት ካሉ በኋላ በምክር ቤት ብታዩ እንጂ ከኛ ቀድሞ ነው የተላከው። ቀድሞ የተላከውም ሪፖርቱን በማንበብ ጊዜ እንዳናጠፋ ቀድማችሁ አይታችሁ ጥያቄዎቻችሁን እንድታዘጋጁ ታስቦ የተሰራ ስለሆነ ከተወያየንበትና ከተግባባን በኋላም እንዳስፈላጊነቱ የሚገለጽ እንደሚሆን ተስፋ አደርጋለሁ። ከተነሱ ጥያቄዎች መካከል የሰላምና መረጋጋት፣ የልማት ጥያቄዎች ሰፋ ያለ ቦታ ያላቸው ቢሆኑ ሰላምን በሚመለከት ደጋግሞ ስለተነሳ ይበልጡኑ ብንወያይበት መልካም የሚሆነው የኢኮኖሚ ጉዳዮች ቢሆንም ከሰላምና መረጋጋት ጉዳዮችና ጥያቄዎች አንጻር የተነሱትን ለማየት ቅድሚያ መስጠት እፈልጋለሁ። በመጀመሪያ ኢትዮጵያ ውስጥ የዛሬ 6 ወር ከነበረው የሰላም ሁኔታ በእጅጉ የተሻለ የሰላም ሁኔታ አለ። የዛሬ 8 ወር ከነበረው በእጅጉ የተሻለ ሁኔታ አለ። ሰላም አንጻራዊ ነው። ወደ ተሟላ ሰላም ለመሄድ በርካታ ስራ መስራት የሚኖርብን ቢሆንም በንጽጽር ግን የሰላም ሁኔታው ሻል ያለ መሆኑን የተከበራችሁ የምክር ቤት አባላት የሚጠፋችሁ ባይሆንም ደግሜ ማስታወስ ፈልጋለሁ። በሰሜኑ የሀገራችን ክፍል የነበረው በርካታ ሰዎችን እየፈጀ የነበረው ጦርነት መቆሙ አንድ ስቴፕ ወደፊት የወሰደ እንዲሁም በተለያየ አካባቢ የሚነሱ ጥያቄዎችን በዚሁ አግባብ ከባለፈው የተሻለ ተብሎ ሊታይ ይችላል። ነገር ግን ወደ ተሟላ ሰላም ለመሄድ በጣም በርካታ ስራዎች ይጠበቁብናል። እንደ ህዝብ፣ እንደ ሀገር፣ እንደ መንግስት ተሰናስለን ሰፋ ያለ ስራ ካልሰራን በስተቀር በየጊዜው የሚያጋጥሙ ግጭቶች የሰው ህይወት ከመቅጠፋቸውን ባሻገር እንደ ሀገር ወደፊት ለመጓዝ ያለንን ፍላጎት እየገቱ ስለሆነ ተጨማሪ ስራዎች መስራት ያስፈልጋል። ከዚህ አንጻር በየመሃሉ ማብራራው አዳዲስ ጅማሮች አሉ። እነዚህም ውጤት እንደሚያመጡ ተስፋ አደርጋለሁ። ሰላምን በሚመለከት ቶክስ ሲቆም፣ ግድያ ሲቆም ወዲያውኑ የሰላም አየር ይነፍሳል ማለት አይደለም። የድህረ ግጭት አውድ ጫናል። ሰው የሞተባቸው፣ የቆሰለባቸው፣ ንብረት የወደመባቸው ሰዎች ግጭቱ የዛሬ ወርም ቢሆን ድህረ ጦርነት፣ ድህረ ግጭት የሚያሳድረው ቁስል በቀላሉ የሚሽር የሚደርቅ ባለመሆኑ ቶሎ የሚዘነጋ አይደለም። በጥያቄዎቻችሁ ስታነሱ እንደነበረው በየቦታው በንብረትም በሰው የሚደርሰው ጉዳት ወዲያው የሚረሳ ባለመሆኑ በንጽጽር አሁን ያለው ሁኔታ ሻል ያለ ቢሆንም በአንድ ጊዜ ግን ቁስሉ ሽሮ የሰላም አየር ተንፍሰናል ብሎ ለመረጋጋት የሚያስችል አይደለም። ባህሪያዊ ነው። ከጦርነት በኋላ ወዲያው የሰላም አየር በተሟላ መንገድ ማግኘት ይከብዳል። ሁለተኛው የጦርነት ነጋሪን አብዝተው የሚጎስሙ በጣም በርካታ ዜጎች ያሉበት ሀገር ስለሆነ በተደጋጋሚ ግጭት፣ ጦርነት ስለሚነገር የሰላም አየርና አውድ እንዳለ ፐርሲቭ ለማድረግ ለማመን ለማሰብ ያስቸግራል። ሰላም ውስጣዊ ስለሆነ በእርግጥ እነዚህ በከፍተኛ ደረጃ ጦርነት የሚጎስሙ ኃይሎች ጦርነት የሚዋጉ አይደሉም። ጦርነትን በቅርበት የሚያቁም አይደሉም። በርቀት ሆነው ግጭትን በስፋት የሚሰብኩና ሰው የሰላም መንፈስ እንዳይኖረው የሚያደርጉ ናቸው። እነዚህ ኃይሎች ግጭት ይፈበርካሉ፣ ቀድሞ ያቅዳሉ፣ ግጭት ይፈጽማሉ፣ አዛብተው በስፋት ይዘግባሉ፣ ገለው ሞት ይላሉ። በዚህ ምክንያት የሰላም አየር በተሟላ መንገድ ኢትዮጵያ ውስጥ ለማስፈን የራስ የሆነ ፈተና ሲሆን ቆይቷል። ሁላችሁም እንደምታውቁት እንደ ኦሪጂናል ሲን ኢትዮጵያ ውስጥ ላለፉት 50-60 ዓመታት ያለው ፖለቲካ አንደኛ የመተላለፍ ፖለቲካ መተላለፍ፣ ሁለተኛው ሴራ ነው፣ የሴራ ፖለቲካ ነው። ሶስተኛው የጉልበት ፖለቲካ ነው። በሐሳብ ልዕልና፣ በንግግር፣ በውይይት ፍላጎትን ማረጋገጥ ሳይሆን
ወይም ጉልበት ነው። ጉልበት ደግሞ ከሌለ ሴራ ነው። ሴራ ደግሞ በንጹሃን ደም ላይ የሚሸቀጥ ነው። ያ ብቻ ደግሞ ሳይሆን መተላለፍ ነው። የሚጨበጥ የሚታይ ለውጥን ሰላምን ዲናይ ማድረግ ነው። ስትዋጋ በአስቸኳይ ጦርነት ይቁም ሰላም አምጡ የሚሉ ኃይሎች ሰላም ሲመጣ ደግሞ እንዴት ሰላም ይመጣ ይሏቸዋል። ይሄ የሴራ ፖለቲካ ውጤት አካል ነው። የሚሆነውን ነገር ሁሉ ተቃርኖ መቆም እንጂ ለዘላቂ የሀገር ጥቅም ለዜጎች ጥቅም የመቆም ዝንባሌ ውስንነት አለ። ለዚህ ነው በዚህ ለውጥ ከጅምሩ ጀምሮ ገዳዩ ሰይፍ አያስፈልገንም። ገዳዩ ሰይፍ በበቂ ሁኔታ ላለፉት በርካታ ዓመታት ጉዳት አድርሶብን ወደ ኋላ ስለቀረን አሁን እኛ የሚያስፈልገን ሰይፍ የሰላም፣ የይቅርታ፣ የፍቅር መሆን አለበት። ለመገዳደል ለመጠፋፋት የምንቸኩል መሆን የለብንም በሚል በተደጋጋሚ ስናነሳ የነበረው የሰላም ጭላንጭል ስናገኝም 10-20 እርምጃ ቀድመን የምናከናውነው ሰላም ስለምንፈልግ ሰላም አስፈላጊ ነው ብለን በጽኑ ስለምናምን ከህዝባችን ጋር በመናደርገው ውይይትም ህዝባችን ለሰላም ያለውን ጉጉት በዝርዝር ለማየት እድል ስላገኘን ሰላምን ማምጣት በምዕራብም ይሁን በሰሜን በምስራቅም ይሁን በደቡብ እጅግ አስፈላጊ ተግባር እንደሆነ በጽኑ እናምናለን። ነገር ግን የተከበራችሁ የምክር ቤት አባላት እንድትገነዘቡት የምፈልገው ጉዳይ ሰላም እንደ ጦርነት ጀግንነት ይፈልጋል። ሰላምን ማምጣት ቀላል ስራ አይደለም። በጦርነት ጊዜ በቀላሉ ሰዎች ማሰባሰብ ይቻላል። ቢዋጉም ባይዋጉም ሰዎች በድጋፍ ሊሰለፉ ይችላሉ። በሰላም ጊዜ ሎጂካሊ አሳምኖ ለሰላም መዝመት ቀላል ጉዳይ አይደለም። ሰላም ከጦርነት ያልተናነሰ ስራ፣ ትጋት ይጠይቃል። እንዲሁ በከንቱ አይመጣም። በውሃ ላይ ዳክዬ ስትዋኝ አይታችሁ ከሆነ ምንም አይነት እንቅስቃሴ ያለ አይመስልም። ሰላማዊ ጉዞ የምታደርግ ነው ይመስለው። ነገር ግን ወደ ውስጥ ገብታችሁ ብታዩ ያንን ሰላም መሰለ ጉዞ ለመጓዝ በእግሯ በጣም በርካታ ስራ ትሰራለች። የረጋ ሰላማዊ ነገር እንዲሁ በነፃ አይመጣም፣ በስራ ነው የሚመጣው። ትጋት፣ ስራ ይፈልጋል። በተለይ ደግሞ አዎንታዊ ሰላም ፖዚቲቭ ፒስ በኮርሲቭ ፎርስ ወይም በኃይል ብቻ የሚረጋገጥ አይደለም። ፖዚቲቭ ሰላም የምንሻ ኃይሎች ብዙ ከኛ ይቅር ከሰላም የምናተርፈው ይበልጣል ብለን ማመን ይጠይቃል። አንዳንድ ጊዜ ለሰላም የሚደረገው እንቅስቃሴ የነበረውን ግጭት የነበረውን እልህ አስጨራሽ ሂደት በመዘንጋት ተደርጎ መወሰድ የለበትም። የነበረው ሂደት በጣም አሳዛኝ መሆኑ እየታወቀ ያንን አሳዛኝ ሁኔታ ከማቆየትና ከማዝለቅ የሚሻለውን ነገር ለማምጣት ለሰላም ብንሰራ ይሻላል በሚል እሳቤ የሚደረግ መሆኑን በክብር ልገልጽላችሁ ፈልጋለሁ። እና ሰላምን በሚመለከት ሁላችንም ከልብ በአዎንታዊ እሳቤ ከኛ ይቅር በሚል አብረን እንድንተጋ አደራላለሁ። እናንተ ሰላምን የማትደግፉና ለሰላም የማትቆሙ ከሆነ ከዚያ በታች ያለው ማህበረሰብ በምን ያክል ደረጃ ሰላም ማስፈን እንደሚቸገር ለእናንተ መንገር አያስፈልግም። ምን ጊዜም ሰላም ሲባል የአንድ ሰው ህይወት ማትረፍ ስለሆነ እኛ ቀድመን ግንባር ቀደም ሆነን ለዚያ ሰላም የምንተጋ መሆን አለብን። ያ ቢሆን ከእናንተም ይጠበቃል። ውክልናችሁም እንደዚህ አይነት ጉዳይ ለመስራት ስለሆነ ለመንግስትም ለህዝብ የምታደርጉት ድጋፍ የጎላ ይሆናል ብዬ አስባለሁ። እና ሰላምን በሚመለከት እየተጓዝን ያለነው የተሟላ ሰላም ለማምጣት ነው። አንጻራዊ ነው ሰላም። አዎንታዊ ሰላም ለማምጣት የሚያስፈልጉ የንግግር፣ የምክክር፣ የመቀራረብ፣ የመተማመን ስራዎች በስፋት ተጀምረዋል። እነዚህ ይጠናከራሉ። ከዚሁ ጋር ተያይዞ ሚዲያን በሚመለከት ለተነሳው ጥያቄ ሚዲያ የምርጫ አያው ነው። ሚዲያ ፓራዶክስ ኦፍ ቾይስ ነው። በጣም በርካታ ሚዲያዎች ከወትሮ በተለየ መንገድ በዓለም ላይም በእኛም ሀገር በስፋት አሉ። ሰው መርጦ መስማት አለበት። መርጦ መስማት ካልቻለ ያልተገቡ መርዞች ወደ ውስጡ ይወስዳል።
ሁሉ አማረሽን ወደ ገበያ አታውጧት የሚባለው ያየችውን ሁሉ ልግዛ ስለምትል ነው። በዩቱብ ያየነውን ሁሉ ለመስማት መሞከር፣ ለማየት መሞከር አደገኛ ነው። መርጠን ታማኝ የሆኑ ጠቃሚ አስተማሪ ጉዳዮችን የሚያሰራጩ ሚዲያዎች መጠቀም ያስፈልጋል። ከዚህ አንጻር አድማጩም ኃላፊነት አለበት ማለት ነው። መርጦ ለይቶ ማድመጥን ካልቻለ ሚዲያ ስለሆነ ብቻ የሚደመጥ ከሆነ አብዛኛው ቅድም እንዳልኩት በመተላለፍ ፖለቲካ፣ በሴራ ፖለቲካ የተመሰረተ እነዚህ ኃይሎች ፋይናንስ የሚያደርጉት ሚዲያ ስለሆነ ያልተስተካከለ ዘገባ እንድናደምጥ ያደርጋል። ሁለተኛው የሚዲያ ነጻነት የሚባለው ጉዳይ እስከምን ድረስ ነው? የማባላት ነጻነት፣ የመዋሸት ነጻነት፣ ጦርነት የመቀስቀስ ነጻነት ማለት ነው ወይ? የሚዲያ ነጻነት፣ የእምነት ነጻነት፣ የሀገር ነጻነት የሚባለው ጉዳይ ጠቅልሎ ቀንበር መጣል ማለት አይደለም። ኔጌቲቭ የሆነውን ፍሪደም ወደ ፖዚቲቭ ፍሪደም ማምጣት ነው። ሰው የተሸከመልንን ቀንበር እኛ ለመሸከም መወሰን እንጂ ቀንበር አልቦ መሆን አይደለም። ፈረንጆች ስለ ፍሪደም ሲያስቡ ፍሪደም ኢዝ በርደን ይላሉ። ነፃ ሚዲያ ማለት መንግስት ሴንሰርሺፕ ከሚያደርግ እኛ በራሳችን ሕግና ሙያ ሴንሰርሺፑን እንከውናለን፣ ቀንበራችን እኛ እንሸከማለን ማለት ነው እንጂ ሴንሰርሺፕ የሚባል ጠቅሎ ይጥፋ ማለት አይደለም። ሰው አያድርግልን፣ እኛ እናድርገው፣ እኛ እንሸከመው ማለት ነው። ነገር ግን ነፃነትን በሚመለከት ሰዎች ነፃ ለመሆን የሚፈልጉት ቀንበር አልቦ ለመሆን እንጂ ኃላፊነት ለመውሰድ አይደለም። ለምሳሌ በአፍሪካ በርካታ ሀገራት የዛሬ 50-60 ዓመታት በኮሎኒ ከያዟቸው ኃይሎች ነፃ ወጥተዋል፣ ታግለው ነፃ ወጥተዋል። ዛሬም ግን በአንዳንድ ጥፋት ይሄ ጉዳይ ለምን ተፈጸመ ሲባል የኮሎኒያል ፓወር ያደረሰብን ጥፋት ነው፣ በዚያ ሳቢያ ነው ይህ ችግር እየገጠመን ያለው ሲሉ በስፋት ይደመጣል። ይሄ በአንድ ወቅት የነበረን ችግር ኃላፊነት ወስዶ ተሻጋሪም ቢሆን የሚዘልቅም ቢሆን እየፈቱ የመሄድ ዝንባሌ ከሌለ የሰው ጠፍንጎ ገዢ ይነሳልን ካሉ በኋላ ሌላ የራስ የሆነ ጠፍንጎ ገዢ ማስቀመጥ ዋና ፍላጎቱ ጠፍናጊውን ማጥፋት ሳይሆን መቀየር ነው የሚሆነው። ዲክታተሩን ማጥፋት ሳይሆን ዲክታተሩን መቀየር ነው የሚሆነው። በልጆችም ይታያል። ልጆች ሊድሁ ሲፈልጉ ህፃናት ወላጆች ሲጠነቀቁ ሲይዟቸው ልቀቁኝ ብሎ ያለቅሳሉ ለመጓዝ ፈልገው። እናት ብትለቅና ቢወርቅ ግን የሚያለቅሰው ልክ እናት እንደጣለችው የእሷ ጥፋት እንደሆነ አስቦ ያለቅሳል። ጎረምሳም ሰው ያመሻል፣ የታመሸ ሲባል ይቆጣል፣ ባመሽ ይላል። ቀጥሎ ግን ራት አምጪ ይላል። ካመሸ ራቱም ራሱ መመገብ እንዳለበት አያስብም። ነፃነቱን ሲፈልግ ከነፃነት ጋር የመጣውን ኃላፊነት አብሮ መውሰድ ያስፈልጋል። ዝም ብሎ ነፃ የሚባል ነገር የለም። እኔ መሸከም የምችለውን ቀንበር ሌላ ሰው አይሸከምልኝ ማለት ጭራሽ ቀንበር የሚባል አልሸከምም ማለት አይደለም። የኛ ሚዲያዎች ከዚህ አንጻር በስፋት ራሳቸው መፈተሽ ይኖርባቸዋል። ሰፊ ችግር ነው ያለው። አንደኛ ግጭት ይፈጥራሉ፣ የሌለ ግጭት ይፈጥራሉ። ያልሞተ ሰው ገለው ይዘግባሉ። ይሄ ሟርት ማለት ነው። ሟርትን ደግሞ ሰው ፈቅዶ ማድመጥ የለበትም። ያጋጫሉ፣ ይገላሉ፣ ይሾማሉ፣ ይሽራሉ። እንደነዚህ አይነት የጥፋት ሚዲያዎች ራሳቸውን በደንብ ማየት አለባቸው። አድማጩም እየነጠለ መጥፋት አለበት። ዋናው ገበያ ፍለጋ ስለሆነ ግጭት መፍጠር ብቻ ሳይሆን ግጭት ያባዛሉ። አንድ ሰው ከሞተ 50 ይላሉ፣ 50 ከሞተ 1000 ይላሉ። ግጭት ያበራክታሉ። ግጭት ደግሞ ካጡ ታሪክ ይመዛሉ። የዛሬ 50 ዓመት እኮ ብሎ ታሪክ መዘው ያጣላሉ። አሁን የሚታይ ግጭት ከሌለ ወደ ኋላ ይመለሳሉ። እነዚህ ሚዲያዎች
ከአንገት ላይ ሀብል ለመውሰድ አንገት የሚቆርጡ ሚዲያዎች ናቸው። ሀብሉን መቁረጥ ወይም መፍታት ሳይሆን አንገት ቆርጦ ሀብል መውሰድ የሚሹ ሚዲያዎች ናቸው። ይህን መላው የኢትዮጵያ ሕዝብ የሚዲያዎች ሚና ማስተማር፣ ማሳወቅ፣ ኢትዮጵያ ተቀምጠን ስለ ዓለም እንድንገነዘብ ማድረግ፣ የማናቀውን ያልሰማነውን እንድናቅ ማድረግ መሆን ሲገባው ወደ ጥፋት እየሄደ ያለውን ባለማድመጥ ልንቀጣቸው እንችላለን። ከህግ ባሻገር በህግ አንጻርም ያው እንደምታውቁት የሚዲያ ነጻነት ይስፋ ይለመድ በሚል እሳቤ ያሉ እንዝላልነቶች ቢኖሩም የብሮድካስት ባለስልጣን አሁን በጀመረው መንገድ ጠንካራ የሆነ ህግ የማስከበር ስራ መስራት ይኖርበታል። ሚዲያዎች በከፍተኛ ደረጃ የህዝብን ሰላም የማያረጋጋ ሚና እየተጫወቱ ስለሆነ መርጠን እንስማ፣ ህግ እናስከብር፣ እነሱም ወደ ተሻለ ወደሚዘልቀው ነገር እንዲያተኩሩ በጋራ ግፊት ብናደርግ መልካም ይሆናል። አሁን ያለው ግን የጥፋት ጉዞ ሰላም የሚያመጣ ሳይሆን ሰላም የሚያደፈርስ መሆኑ እሙን ነው። ከዚሁ ጋር ተያይዞ በነፃ መዘዋወርን በሚመለከት ከአንድ አካባቢ ሌላ አካባቢ መዘዋወርን በሚመለከት የተነሳው ጥያቄ በነፃ መዘዋወር መብት ነው። ማንም ሰው ከአንድ ስፍራ ሌላ ስፍራ ተንቀሳቅሶ ህጋዊ በሆነ መንገድ ሰላማዊ በሆነ መንገድ ሰርቶ ማደር መብቱ ነው። ይህ መብቱ እንዲከበር አብዝተን መስራት ይኖርብናል። በነገራችን ላይ ፍሰቱም ቀላል አይደለም እንደሚባለው ሳይሆን ለምሳሌ አዲስ አበባ ውስጥ በዚህ 2 ዓመት ያለው ፍልሰት 5-6 ዓመት ካለው ይበልጣል። ተዘጋ ሲባል እንቅስቃሴ ቆመ እንዳይመስላችሁ። በቅርቡ ጥናት እንተን ነበር። አዲስ አበባ አካባቢ አብዛኛው ላስቲክ አንጥፈው ህገወጥ በሆነ መንገድ የሚኖሩ ሰዎች 96% የአዲስ አበባ ነዋሪ አይደሉም። እና ፍልሰቱ ጠቅልሎ የቆመም አድርገን አንሰብ። በስፋት እንቅስቃሴዎች አሉ። ተሻግሮ ማልማቶችም አሉ። ለልማት በምንንቀሳቀስበት ወቅት ከክልላቸው ባሻገር የሚያለሙ የሚሰሩ ሰዎችም በስፋት ይታያሉ። ያም ሆኖ ግን አዲስ አበባን የብጥብጥ ማዕከል ማድረግ አለብን። አዲስ አበባ ውስጥ ሁከት ካላስነሳን በስተቀረ በቀላሉ መንግስት መነቅነቅና ስልጣን መያዝ አንችልም የሚሉ በሀገር ውስጥና በውጭ ያሉ ኃይሎች በተቀናጀ መንገድ በርካታ ሙከራዎች ሲያካሂዱ ቆይተዋል። ያን ለመከላከል ሰፊ ስራ ሰርተናል፣ ውጤትም አምጥተናል። ነገር ግን ይህ ስራ በስጋት እና በአፈጻጸም ውስንነት ድብልቆሽ ውስጥ ያለ ነው። በአንድ በኩል ሰክተን ግጭት ለማስቀረት የምናደርጋቸው ጥረቶች አሉ። በሌላ መንገድም በአፈጻጸም የሚበላሹ ጉዳዮች አሉ። ይህን ጀብሎ የያዘ ነው። ነገር ግን ምንም መረጃ ሳይኖረን የሰራናቸው ስራዎች አይደሉም። በስፋት መረጃዎች እናገኛለን። ከዚያም ተነስተን ግጭት ለማስቀረት በሚደረጉ ስራዎች ስጋት እንገታለን። መግሏላት የማይገባቸው ንጹህ ዜጎች ደግሞ የሚግላሉባቸው አጋጣሚዎችና ሁኔታዎች አሉ። እነሱ መታረም አለባቸው። ለምሳሌ በአንድ ቀን በአንድ ቀበሌ በአንድ ሰው ፊርማ አንድ ሙሉ ባስ በወረቀት ልኮ ይዘን እናውቃለን። ቀድመን መረጃ ስላገኘን መሳሪያ ይዘው ሲንቀሳቀሱ እንይዛለን። ፈንጅ ይዘው ሲንቀሳቀሱ እንይዛለን። ገንዘብ ይዘው ሲንቀሳቀሱ እንይዛለን። ከገቡ በኋላ ደግሞ አዲስ አበባ አንድ አካባቢ መሰብሰብ ሲበተኑ ስለሚሳሳ ሰብሰብ ለማለት በሚያደርጉት ጥረትም እንዲሁ እንይዛለን። ዝም ብሎ መረጃ አልቦ ተደርጎ መወሰድ የለበትም። በዚህም ብዙ ህይወት መታደግ ተችሏል። አዲስ አበባ ውስጥ ብጥብጥ ሲነሳ ከወለጋም ይምጣ ከጎጃም ብጥብጥ የሚያስነሳው ሰውዬ የአንዲት ምስኪን እናት ልጅ ወይ ይቆስላል ወይ ይሞታል። በአንድ በኩል ሰላም ማስከበር አለበት መንግስት እየተባለ በሌላ መንገድ ደግሞ ሰላም ማስከበር የሚደረገውን ጥረት ሙሉ በሙሉ ስተቱን ማረም ሳይሆን ሙሉ በሙሉ እንዳልተገባ ከወሰድን ሁለቱ አብሮ አይሄድም። አብዛኛው እነዚህ ኃይሎች ሰኔና ሰኞ የተገናኘ ሲመስላቸው የህዝብ በዓላት ያሉበት ጊዜ ሲሆን አበል እየከፈሉ በስፋት ሰው ያስገባሉ። ይህን ነገር ለመታደግ ብዙ ጥረት ሲደረግ ቆይቷል። ወደፊትም ይጠናከራል።
የህዝቡን ሰላም ለማስጠበቅ የአዲስ አበባን ሰላም ለማስጠበቅ አዲስ አበባ ውስጥ ሁከት ለመፍጠር የሚያስቡ ኃይሎች ሁከት መፍጠር እንዳይችሉ የተጠናከረ ስራ ይሰራል። ያንን ስራ ስንሰራ ደግሞ ንጹሃን ዜጎች እንዳይጉላሉ የነበሩ ስህተቶች እያረምን እያስተካከልን ዜጎች እንዳይጉላሉ ጥፋተኞች ደግሞ ጥፋት እንዳያጠፉ ወደሚያደርግ ደረጃ እንወስደዋለን። ከዚህ አንጻር የአዲስ አበባ ነዋሪዎች ከጸጥታ አካላት ጋር በከፍተኛ ቁርኝት መስራት ይኖርባቸዋል። ቤት እያከራየን ሰዎች ሲሰባሰቡ እያየን እንዳላየን እንዳልሰማን ዝም ብንል ግጭቱ ሲያጋጥም የሰው ሲጠፋ ተጎጂ እንሆናለን። ይሄ እንዳይሆን በትብብር ማንኛውም ሰው ሲንቀሳቀስ ለሰላም፣ ሲንቀሳቀስ ለስራ፣ ሲንቀሳቀስ አገር ለማየት ብቻ እንዲሆን ማድረግ አለብን። ይሄ መብት ስለሆነ በሰላም መንቀሳቀስ መብት ነው፣ መከበር አለበት። ለጥፋት ሲሆን ግን ከአንድ ከተማ ሌላ ከተማ ሳይሆን ከመኝታ ቤት ሳሎንም ቢሆን አይፈቀድም። ለጥፋት ሲሆን አጥፊዎች እንዳሻን ለምን ልናጠፋ አልቻልንም ብለው የሚያደርጉትን ጩኸት የተከበረው ምክር ቤት መለየት አለበት። የሰላም አስከባሪው ንጹሃንን የሚያጉላላ በሽተኞች የሚያጉላላ እንዳይሆን መቆጣጠር አለብን፣ ማረም አለብን። ጥፋተኞችም ገብተው እንዳያጠፉ ማድረግ ይኖርብናል። ያንን ካላደረግን ጉዳቱ ለሁላችን የሚሆን ይሆናል። ከዚህ አንጻር ባለፉት ጊዜ የነበረውን ሁኔታ በተደጋጋሚ ተገምግሟል። ይጠናከራል፣ ፍተሻው ይጠናከራል፣ ጥፋተኞች መያዝ ይጠናከራል። ንጹሃን ዜጎችን ደግሞ ማጉላላት እንዲቀንስ እንዲታረም ይደረጋል። በዚህ አግባብ ቢታይ ጥሩ ነው። ከዚሁ ጋር ተያይዞ ኢትዮጵያ የሁለት ብሔሮች አካባቢዎች ለተባለው ኢትዮጵያ የእገሌ ወእገሌ ሀገር አይደለችም። ኢትዮጵያ የኢትዮጵያውያን ሀገር ነች። ሁሉም ኢትዮጵያዊ በዚህ ሀገር ውስጥ ሰርቶ የመኖር የመንቀሳቀስ የፖለቲካል ፓወር አስፓየር የማድረግ መብት አለው። እንዳላችሁት በኦሮሞና በአማራ ያሉ ጽንፈኞች ሁልጊዜ እነሱ ብቻ የሀገር ባለቤት ይሆኑ ይመስላቸዋል እና የማይገባቸውን ሼር ዲማንድ ያደርጋሉ። ይሄ አደገኛ ነገር ነው። የጋራ ሀገርን ገንባ። ለዳሰነችም ሀገር የሆነ ለአፋሩም ሀገር የሆነ ለሌላውም ህዝብ ሀገር የሆነ ኢትዮጵያዊ ብሎ የሚያምንበት ሀገር ከገነባን ኢትዮጵያ በቂ ናት። ያለው አላስፈላጊ ሽሚያ ግን ጥፋት ያመጣል። ጥፋቱ ደግሞ መተባበር የሚገባቸው እንደተባለው ሞር በታሪክ ሂደት ውስጥ ሰፋ ያለ ቅርርብ፣ ውህደት፣ መጋባት ያላቸው ህዝቦች መተባበርና አንድ መሆን ሲገባቸው ታላቅነትን በማቀፍ ብዝሃነትን ችግር በመፍታት መግለጽ ሲገባቸው በተቃራኒ የሚሄዱ ግለሰቦችና ቡድኖች መታረም አለባቸው። አስፈላጊ አይደለም። የኦሮሞና የአማራ ህዝብ ቁጥር በኢትዮጵያ ውስጥ ትልቅ ቁጥር ነው፣ ጥያቄ የለውም። ይሄን ትልቅ ቁጥር ለልማት ይሄን ትልቅ ቁጥር አነስተኛዎችን ለማገዝ ነው መጠቀም ያለብን እንጂ ለጥፋት መሆን የለበትም። እንደዚያ ባይሆን ይመረጣል። ከዚሁ ጋር ተያይዞ በየቦታው የሚታገቱ ሰዎችን በሚመለከት ህገወጥ የታጠቁ ኃይሎች እዚህም እዚያም በስፋት ስላሉ የሚገደሉ የሚዘረፉ የሚታገቱ ሰዎች አሉ። አልፎ አልፎ ራሳቸውን የሚያገቱ ሰዎች እንዳሉ እንደተጠበቀ ሆኖ በአብዛኛው ግን እነዚህ የታጠቁ ኃይሎች እገታ ያካሂዳሉ። ያን ለመፍታት እንደምታውቁት አብዛኛው ወታደራዊ ኃይል የነበረው አንድ አካባቢ ስለነበረ በኋላ መጣበታለሁ ኮንትሮባንድን፣ ህገወጥ ትጥቅን፣ በየቦታው ሰው መግደል መዝረፍን መከላከል በሚያስችል አሰፋፈር የሀገር መከላከያና የፌዴራል ፖሊስ አብዛኛውን ክሪቲካል ቀጠና በሚይዙበት መንገድ እየተሰራ ይገኛል። ጅማር ውጤቶች ይታያሉ፣ ግን በሚቀጥሉት ወራት የበለጠ ይጠናከራል የሚል ተስፋና እምነት አለኝ። ኃይሉ ቦታውን እየያዘ ሲሄድ ከአንድ አካባቢ ከተሰበሰበበት ሲበተን በድፍን ኢትዮጵያ ያሉ እንቅስቃሴዎች ለማስተካከል እድል ይሰጣል። ከዚያም ባሻገር በስራ አስፈጻሚ በተገመገመው በተወሰነው መሰረት በሁሉም አካባቢ ያሉ ኃይሎች በህገ መንግስቱ መሰረት በልካቸው እንዲሆኑ የተጀመረ ስራ አለ። ያም ይሄንን ችግር በከፊል ይቀንሳል የሚል እምነትና ተስፋ አለ። ነገር ግን አሁን በየቦታው አልፎ የሚታዩ ኢንሲደንቶች እንዲቀንሱ እንዲጠፉ መንግስት አስፈላጊውን ጥረት ያደርጋል። የእናንተም ድጋፍ ቢታከልበት መልካም ይሆናል።
የአማሮና ኮሬ አካባቢ ያለው ከጉጂ አካባቢ የተነሳው የግጭት ጉዳይ ያው ጥያቄውን ያነሱ ምክር አባል በደንብ እንደሚገነዘቡት በዚህ አካባቢ ላለፉት 2-3 ዓመታት ግጭቶች ነበሩ። አሁን ተጨማሪ ኃይል አስገብተን የተረጋጋ ነገር ያለ ቢሆንም በማንኛውም እዛ አካባቢ ያሉ ግለሰቦች፣ ቡድኖች የሚፈጠርን ችግር መፍታት የሚያስችል ሰፋ ያለ ኃይል ገብቷል። የተሻለ የተረጋጋ ነገርም ለጊዜው ያለ ይመስላል። ይሄም ማጠናከር ይኖርብናል። ነገር ግን ግጭትን ቦግ ብሎ እልም እንደሚል ጉዳይ ማየት የለብን። ግጭት በዛፍ ቢመሰል የዛፉ ስር መነሾ ግንዱ ዋናው ችግር ቅጠሉ ውጤት ቢሆን ግንዱን ቆረጥም ማለት ችግር ጠፋ ማለት አይደለም። ግንዱን ስንቆርጥ ስር ስላለው በብዙ ሊባዛና ሊያበብ ይችላል። ከመሰረቱ ችግርን የመፍታት አካሄድ ካልተከተልን በስተቀር አንዳንዱ ጉዳይ በምንፈልገው ፍጥነት ላይሄድ ይችላል እና እዛ አካባቢ ጀመርነውን በአንድ በኩል ሰላም ማምጣት የንግግር ጉዳይ፣ በሌላ በኩል ደግሞ ጸጥታ ተቋማት ገብተው የህዝቡን ሰላም ለማረጋጋት የሚያደርጉትን ጥረት ማጠናከር ይኖርብናል። የሚገባውም እሱ ነው። ይሄ ችግር እያጋጠመ ያለው ሰላም ከሰፈነ መረጋጋት ከመጣ ህልማችን አይሳካም። በተቻለ መጠን በየቦታው ግጭት፣ ሰልፍ፣ ብጥብጥ መኖር አለበት። መንግስት በሚያቀውም በማያቀውም በሚያገባውም በማያገባውም ተጠያቂ መሆን አለበት። አንዳንዶች እንደውም ሰፋ ሲል ደጋግመን ከረበሽን መንግስት ስልጣን በቃ የሚል ጠይቅ ይችላሉ የሚያስቡ ሰዎች ሁሉ አሉ። በእንደዚህ አይነት እሳቤዎች የተያዘ ጉዳይ ስለሆነ ይሄን ነገር በህግ አግባብ ለመግራት ሰፊ ስራ እየተሰራ ውጤቱን በጋራ እናያለን። ሙስናን በሚመለከት ያው አብዛኛው የሙስና ኮሚቴ ከተቋቋመ በኋላ ያለው የሚዲያ ጩኸትና ውጊያ ለምን በሙስና ላይ ውጊያ ጀመራችሁ ነው። ይሄን ምክር ቤቱ በደንብ መገንዘብ አለበት። ከውስጥ ያለውና ከውጭ ያለው አርበኛ ተቀናይቶ በሁሉ አጀንዳ ይሄ ነገር ብርጭቆ አይደለም፣ ድንጋይ ነው፣ ውሃ አይደለም እያለ የሚጮህብን አቁሙ ነው። ሙስና የሚባል ነገር አታንሱ ነው። እንደተባለው መጠናከር አለበት። ብዙዎች የተጠየቁ ነው፣ እየተያዙ ነው። ሙስና ውስጥ በጣም ብዙ ቅድም ያልኳቸው ሴራዎችም አሉበት። ጉዳዩ ቀላል ባይሆን ተጠናክሮ ይቀጥላል። ኮሚቴዎች በሚመለከት እንግዲህ 100% ምንም እንከን የለውም ማለት አይቻልም። ሰው ስለሆነ የሚሰይመው አንዳንዴ ሊቀላቀል ይችላል። እያዩ እያጠሩ በስራ መሄድ ይፈልጋልና ሙስና አስቸጋሪ ጉዳይ ነው። መቀረፍ አለበት፣ መቀነስ አለበት። ልማታችን ለማፋጠን እንቅፋት ነው። ነገር ግን በቀላሉ የምናጠፋ ጉዳይ ደግሞ አይደለም። ምክንያቱም በውስጣችን የተንሰራፋም ስለሆነ በውስጥና በውጭ ባሉ ትስስር ከፍተኛ ጫና ይፈጥራል። ሰውየው በሙስና ይጠረጠራል። ሰውየው የሚያወራው ግን ስለ ሰዎች ሞት ሊሆን ይችላል። የሚያወራው ወሬና ዋናው ችግር ስለሚለያይ አሁን ባለው የኢትዮጵያ ፖለቲካ በቀላሉ መንፈታው ጉዳይ እንዳልሆነ ከግምት ቢገባ ጥሩ ነው። ጤናን በሚመለከት በጤና ሚኒስቴር ሪፖርት እንደቀረበላችሁ ቤዚክ የጤናን ተቋማት ለማስፋት መድኃኒት ለማስፋት ሙከራዎች የተደረጉ ነው። አጠቃላይ ካለው የውጭ ምንዛሪ እጥረት አንጻር ላብራቶሪና መድኃኒት አካባቢ በሚፈልገው ደረጃ እንዳልሆነ ይታወቃል። ግን በቀረበላችሁ ሪፖርት መሰረት በስፋት ለማሻል ጥረት የተደረገ ነው፣ በፕራይቬት ሴክተሩም በመንግስትም። ይሄ አሁንም ሰፊ ስራ የሚጠይቅ ሴክተር ነው። ጤና ገና ብዙ ልንሰራበት የሚገባ ሴክተር ስለሆነ በተሟላ መንገድ ውጤት አመተንበታል ብለን የምንናገረው ጉዳይ አይሆንም። ትምህርትን በሚመለከት ያው የዛሬ 4 ዓመት ገደማ ፍኖተ ካርታውን ታስታውሳላችሁ። በፍኖተ ካርታው በተቀመጠው መሰረት ዩኒቨርሲቲ አናስፋፋም፣ ታች ጥራት እናስፋፋለን፣ ፈተናን አውቶሜት እናደርጋለን በሚል ላለፉት 3-4 ዓመታት ሰፋፊ ስራ ሲሰራ ቆይቷል። ኬጂ ማስፋት፣ ኤሌመንተሪ ስኩል ማስፋት፣ ሃይ ስኩል ማስፋት፣ በተቻለ መጠን ትምህርት ቤት ምገባን ማስፋት ሙከራዎች የተደረጉ ነው። አሁንም የትምህርት ጥራት ብዙ ስራ የሚጠይቅ ስለሆነ በመጽሐፍም በኢንተርኔትም በተሻሉ መምህራንም ገና ሰፋፊ ስራዎች ይጠበቁብናል። ጅማሮች የሚታወቁ ናቸው። እነዛን አጠናክረን የምንቀጥል ይሆናል። ደቡብ ምዕራብ ክልል በሚመለከት አጠቃላይ ክልልነትን በተመለከተ ያለው ችግር
የፖለቲካ ሰዎች ክልል እንሆን ሲሉ መንገድ ይመለስልሃል፣ ልማት ይመጣልሃል፣ ችግር የለውም ብሎ ይቀሰቅሳሉ። ሰው ከቀሰቀሱ በኋላ ክልል ይፈጠራል። ክልል ሲፈጠር ወዲያው ዞን፣ ወረዳ እየተባለ ይስፋፋል። በተደጋጋሚ እንዳነሳሁት ደርግ ወድቆ ኢህአዴግ ሲመጣ 230 ሺህ ገደማ ነበር የመንግስት ሰራተኛ። አሁን 2.6 ሚሊዮን ደርሷል። ባለፉት 30 ዓመታት ሰው ሁሉ ስትራክቸር እየፈጠረ በዚያው ውስጥ ካልተሾመ በስተቀር የህዝቡ መብት አልተከበረም፣ የአካባቢው መብት አልተከበረም። መብት እንዲከበር እሱ መሾም አለበት። ይሄን በ2-3 ዓመት ጭምር በተደጋጋሚ ስናገር የነበረው ጉዳይ ነው። ክልልነት በተለይ ኢትዮጵያ ውስጥ አሁን ባጠናነው ጥናት ቢያንስ 6 ሚሊዮን ህዝብ በአንድ ክልል ውስጥ ከሌለ ያ ክልል ገቢውን አሳድጎ አሁን ባለው ሁኔታ ደሞዝ መክፈል ይቸገራል። ደሞዝ ለዚህ ነው ክልል ከተኮነ በኋላ ሳምንት አይቆይም ደስታውና ጩኸቱ፣ ወዲያው የደሞዝ ጥያቄ ይከተላል። የፌዴራል መንግስት የምታውቁት ነው። በኋላ በኢኮኖሚ በገቢና ወጪ ለማንሳት እሞክራለሁ። ካለው ገቢ ውጪ ከየትም አመጥቶ ሊያከፋፍል አይችልም። ቀመር የሚሰራው ፌዴሬሽን ምክር ቤት ነው። በጀት የሚወሰነው እናንተ ጋር ነው። የኛ ስራ እሱም ማስተዳደር እንጂ አዲስ ክልል ሲፈጠር በጀት አብሮ መስጠት እንቸገራለን። እና ከዚህ አንፃር ይሄ ክልልነት ጥያቄ ትንሽ ሰብሰብ እንዲል የሚፈለገው አሁን ባለው የኢኮኖሚ አቅም ወደፊት ሊፈታ ይችላል። ትንሽ የህዝቡን ጥያቄ ለመመለስ አስቸጋሪ ስለሆነ ነው። ከዚሁ ጋር ተያይዞ መልሶ ግንባታ ከግጭት ጋር ተያይዞ ተነስቷል። ያው የመልሶ ግንባታ በጀትም በውስን በእናንተ ጸድቆ የጋራ እቅድም ዝርዝር ፕላን ተዘጋጅቷል። በቅርቡ ምንወያይበት ይሆናል። ዶነርስን ለምነን የሀገር ውስጥ አቅም ሰብስበን ያጋጠሙ ችግሮች በየቦታው መልሰን ለመገንባት ጥረት ይደረጋል። እንግዲህ እዚህ ጋር ምክር ቤት ቢያይ ጥሩ የሚሆነው ነገር ወለጋ ያለ ሰው ወለጋ ብቻ ነው ግጭት ያለው፣ ወለጋ ብቻ ነው የወደመው፣ ወለጋ ላይ ቅድሚያ ሰጣችሁ ገንቡ ይላል። ከወልዲያ የመጣው ሰው ወልዲያ ብቻ ነው ጦርነት ያለው፣ ወልዲያ ያለውን ገንቡ ይላል። ከአፋር የመጣው ሰው አፋር ብቻ ነው ይላል። ከትግራይ ደግሞ የመጡት እንደዚህ ከትግራይ ብቻ ይላሉ። ብዙ ቦታ ችግር አለ። ይህንን ባላንስ እያደረግን ደረጃ በደረጃ ለመፍታት የህዝቡን አቅም፣ የመንግስት አቅም፣ የአጋር ድርጊቶች አቅም ደምረን እንጠቀምበትን መንገድ ማየት ጥሩ ይሆናል። ተጀምሯል፣ መጠናከር አለበት፣ መሰራት አለበት። ግን ሁሉን ነገር ለመመለስ ደግሞ ያለውን የአቅም ውስንነት ከግምት ማስገባት ጥሩ ይሆናል። ከዚሁ ጋር ተያይዞ መንግስት ሀገርን ሊያፈርስ እየሰራ ነው። መንግስት ኢትዮጵያን አንድ ማድረግ ሳይሆን ኢትዮጵያን ሊያፈርስ ነው የሚሰራው የሚል ጥያቄ የተነሳው በጥያቄ ደረጃ የተከበረ ጥያቄ ነው። ግን የአመቱ ምርጥ ቀልድ አድርጌ ነው የምወስደው። የአመቱ ምርጥ ቀልድ ከሚል ያለፈ ግምት አልሰጠውም። ምክንያቱም ኢትዮጵያ እንዳትፈርስ መንግስታችን የከፈለውን መስዋዕትነት ዓለም የሚያውቀው ነው። ይሄ ምክር ቤት ዘንግቶት ቢሆንም ድፍን የኢትዮጵያ ሕዝብ የሚያውቀው ነው። ኢትዮጵያ እንዳትፈርስ ያን ሁሉ የአንድ ቡድን የአንድ ኃይል ሳይሆን የዓለምን ውጊያ የኢትዮጵያን ክብር ኮምፕሮማይዝ አላደርግም ብሎ የቆመን መንግስት ሊያፈርስ ነው የሚሰራው ብሎ መጠየቅ ጥሩ ቀልድ ከመሆን ያለፈ ትርጉም አይሰጠው። ልትገነቡ ልታንጹ ሞክራችሁ ያልቻላችሁት ነገር አለ፣ እናግዛችሁ፣ አስተካክሉ፣ አርቁ፣ ችግር የለውም። አስባችሁ ነው የምታፈርሱት ከሆነ ማን አቆመን ታዲያ? እኛ አገር ለማፍረስ የምንሰራ ከሆነ ማን ነው አገር ሊከላከል የሚያቆመን ኃይል አለ? ይሄ ብዙ ጠቃሚ አይመስለኝም። አንደኛ ዓለም በሙሉ በዚያ ልክ ሲጮህብን የለም ኢትዮጵያን ደሃ ብንሆንም ክብር አለን አንነካም ብለን አይቆም። ሁለተኛ ጦርነቱ አዲስ አበባ ደርሷል፣ አዲስ አበባ ኮላፕስ አድርጋለች፣ መውጫ መንገድ እናበጅላችሁ ሲባል የለም አልለመደብንም ብለን የዘመትን ሰዎች አሁን አገር ልታፈርሱ ቢባል ብዙ ትርጉም ያለው አይመስለኝም። ትርጉም ባለው ጉዳይ ላይ መነጋገር ጠቃሚ ይሆናል። ሁለተኛው የተከበረው ምክር ቤት እንዳየው ተስፋ አደርጋለሁ ኢትዮጵያ ውስጥ ሎ ኢንፎርስመንት ኤጀንሲስ መከላከያ፣ ደህንነት፣ ፖሊስ የገነባንበት መንገድ አገር ለማጽናት ያለንን ኮሚትመንት የሚያሳይ ነው። ኢትዮጵያ ውስጥ ሆኖ በማያውቁት ልክ በቁጥርም በጥራትም በቴክኖሎጂም ብዙዎች የሚቀኑባቸው
ብዙ የአፍሪካ ሀገራት የሚቀኑባቸው ተቋማት ሆነዋል። ያን የምናደርገው ሀገራችን ኢትዮጵያ እንዳትፈርስ ስለምንፈልግ ነው። እኛ ሀገራችን መፍረስ ሳይሆን ማዕዘኗ መጎሳቆሏም ይጎዳናል ብለን ስለምናስብ ከዚያ የሚገኝ ጥቅም የለም። ግን ምክር ቤት እንዲገነዘብ የምፈልገው ኢትዮጵያ የመፍረስ ስጋት አልፏል። ከእንግዲህ በኋላ እንደዚህ አይነት ስጋት እኛ የለንም። ኢትዮጵያን ለማፍረስ የሚነሳ ኃይል ካለ ኢትዮጵያን ለማጽናት የሚችል የተሻለ ኃይል ስለገነባን ስጋት የለንም። ከዚህ ቀደም ነበረን ስላልገነባን። አሁን ግን ለማፍረስ የሚችል ኃይል እንኳን በኢትዮጵያ ውስጥ ከሌላም ቦታ መጥቶ አለ ብለን አናስብም። ብዙ ስጋት አያስፈልግም። ነገር ግን ኢትዮጵያ ልትፈርስ ነው፣ እየፈረሰች ነው ባሉ ሰዎች ጭንቅላት ውስጥ ፈርሳለች። ኦልሬዲ ጭንቅላት ውስጥ የፈረሰን ሀገር መገንባት ስለማይቻል እኛ ጋር ያለው ሀሳብ የምትበለጽግ የምትጸና በከፍተኛ ችግር ውስጥ የምታልፍ ሞር የምትቀራረብ ኢትዮጵያ ትፈጠራለች ነው። ለሱ ነው የምንሰራው። እኔ ካልመራውት ፈርሳለች ብሎ ለሚያስብ ኃይል እየፈረሰች ናት። ለኛ ግን በኋላም በዳታ በማሳየው እጅግ ድንቅ ስራ እየሰራች ያለች ብዙ ፈተና ያለባት ፈተናዋን ደግሞ ተደምራ የምትወጣ ትልቅ ሀገር እንደሆነች ነው የምናምነው። ወደ ሳር ቤት ከዚህ ቀደም ስትነዱ ከኤዩ በኋላ ያለው ድልድይ ጋር መኪና ውስጥ ሆናችሁ መስኮት ዝቅ ያለ እንደሆነ ከየት እንደመጣ የማታውቁት አፍንጫ የሚሰነፍስ ሽታ አለ። መኪና ውስጥ አይደለም፣ አስፋልት ነው። ከድልድዩ ማዶ እየመጣ ይረብሻል። በባህሪው አፍንጫን የሚሰነፍስ ሽታ በጣም በርቀት ሄዶ መረበሽ ይችላል። መልካም መዓዛ ግን ቀረብ ካሉ በስተቀር አይሸትም። አሁን የምትሰሙት አፍንጫ የሚሰነፍስ ጩኸት ከዛ ከጨለምተኝነት የመጣ ሀሳብ ነው እንጂ ቀረብ ብሎ ሲታይ በእያንዳንዱ እንቅስቃሴ ኢትዮጵያ ተስፋ በሚሰጥ ጉዞ ላይ ነው ያለችው። ይሄን ደግሞ በጣም የሚገርመኝ በቀደም ኤዩ ስብሰባ ላይ ከመጡ ሰዎች ካገኘኋቸው 100% ያገኘኋቸው ሰዎች የሚያስሉኝ አንድ ነገር ነው። ኢትዮጵያ በውጊያ ውስጥ በኮሮና ውስጥ በዚህ ሁሉ ችግር ውስጥ እንዴት መለወጥ ቻለች ነው። ህዳሴ እንዴት ይገነባል? እንዴት ነው እዚህ ያለን ሰዎች ይህንን ለማየት የምንቸገረው? ፈተና አለ፣ ችግር አለ፣ መከራ አለ፣ እውነት ነው። ነገር ግን ከደህንነት ውጭ መበልጸጊያ መንገድ፣ አንድ መሆኛ መንገድ፣ ሰላም መሆኛ መንገድ የማይታያቸው ኃይል